السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين زدنا سمنتين درساتنا هنا يمن النسابة رئيس باب النهي عن البخل والشح. باب النهي كالكلام من ملكة رئيسنا كمندل عن البخل كسست والشح ጉጉት ተቀራራቢ የሆኑ ነገሮች ናቸው። ከነሱ መከልከልን የሚመለከት ርዕስ ነው። ሪያዱ الصالحين እጅግ ድንቅ የሆነ ትልቅ የሆነ ኪታብ ነው። ነፍሳችንን በተለያየ አቅጣጫ ይሞርዳል። ክፉ ነገሮችን እንድናስወግድ መልካም ነገሮችን እንድንላበስ በየአቅጣጫው የሚኮተኩት የሚያሳስብ ኪታብ ነው እና በዚህ ርዕስ ላይ የተቀመጠው النهي عن البخل والشح በተለይ በዚህ ዘመን ከየትኛውም ጊዜ በተለየ ሰው ለዱንያ ያለው መልከታ እየተጋነነ ነው ያለው። እርስ በርስ መጠያየቅ፣ ደካማ የተጎዳን አይተን ጨክነን እስከ መተላለፍ ያደረሰን ነፍሳችን ውስጥ የተጣደ ነፍሳችን ውስጥ የተተከለ ስስትና ጉጉት በመኖሩ የተነሳ ነውና በዚህ በኩል የሚያሳስቡ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮቶችን የተካተተበት የተሰበሰበበት መልእክት ነው ማለት ነው። በዚህ ውስጥ قال الله تعالى ከፍ ያለው የላቀው አላህ ጥራት ይገባውና እንዲህ ይላል وأما من بخل يساسا سو ከምንድን ይሳሳ بالنفقة في الخيرات بخير መንገዶች ላይ ከመለገስ ከማውጣት ደካሞችን ከመርዳት በአላህ ዲን ላይ አስፈላጊ በሆነበት ቦታ ላይ ከማውጣት የሳሳ ሰው واستغنى يتبقاقم ማለት የተኩራራ ከኸይር ስራ ከአጅር ከሰዋብ ልንብቃቃ ይቻላል። ከፊታችን አኺራ አለና ከፊታችን ከባድ ቀን አለና እና በዚህ ላይ وأما من بخل واستغنى عن ثواب الله በመልካም ነገር ላይ ከማውጣት ሰስቶ ከአላህ ምንዳ የተብቃቃ ሰው እንደማያስፈልገው የሆነ ሰው وكذب بالحسنى بملكاموا يستبابل የሆነ ሰው وكذب بالحسنى بملكام مالت بالثواب بملكام مندا بالأجر بالله ملكام مندا يستبابل يهون سو لزيادة انت يالسد سو فسنيسره للعسرى إلى الله سبحانه وتعالى فسنيسره الناس زقات جوالا الناجر والا للعسرى لكفو لكبادا أجا من قد النمر والا ወደ ከፋው ነገር እንዲገራ መልካሙ አጅር የሚገኝበት ሳይሆን አኺራን የሚያሰናክል ከአላህ ጋር የሚያርቅ የሆነ ነገር እንወስደዋለን ወደዛ እናዘጋጀዋለን። الجزاء من جنس العمل ሰው ምንዳ የሚያገኘው የሚሸለመው የሥራውን አምሳያ ነው። መልካም የሰራ መልካም፣ ክፉ የሰራ ክፉ። فسنيسره للعسرى ከዛም ቀጥለው ምን አሉ وما يغني من على الله سبحانه وتعالى وما يغني أيبقى قوم أي فيدهم عنه كسو أي فيدهم ماله جنزب دنيا لا يتستتبت بالله من قال لك موتات مجأكن يالشالبت جنزب أي فيدهم إذا تردى بمي ورق جزي جهنم له ودا جهنم ساعت بمين كبال للجزي دنيا لا سيكماتشو ሲሰስትበት የነበረ ንብረቱ አይፈይደውም። ይሄ ካፊሮች ላይ ነው እየተዛተ ያለው። ከመሆኑም ጋር ይህንን መንገድ የመረጡ አካላት ዛቻው ያጣቅሳቸዋልና ጥንቃቄ እንዲያደርጉ የሚያስታውስ መልእክት አለ ማለት ነው። وقال تعالى كف ያለው የላቀው አላህ እንዲህ ይላል ومن يوق የሚጠበቅ የሆነ ሰው ሹህ ነፍሲሂ የነፍሱን ስስት የሚጠበቅ የሆነ ሰው ማለትም በመልካም ነገር ላይ በማውጣት አላህ ባዘዘበት ላይ በመገኘት ስስቱን የተጠበቀ የራቀ የሆነ ሰው فاولئك هم المفلحون እንዲህ አይነት ሰዎች እነሱ ናቸው ስኬታማዎች እነሱ ናቸው የፍላጎታቸውን የሚያገኙት። ስለዚህ ومن يوق شح ነፍስ ስስት የተጣበቀባት የተጣደባት ናት በባህሪዋ። ነገር ግን ስራዬ ብሎ ለሚከታተል ይሄንን እኩይ የሆነን ባህሪ ለማስወገድ ጥረት የሚያደርግ በአላህ መንገድ ላይ የሚያወጣ የሆነ ሰው አላህ Subhanahu Wa Ta'ala ለመልካም ያግዘዋል በመልካም ላይ ይገረዋል ማለት ነው።
وأما الأحاديث بحادثوش بكل دمه الرئيس من ملكته فتقدمت على فوال جملة منها جماعة من شيء مالتنا جملة بركة يالو كفلوج منها كالزيه رئيس وسط كالنزيه منها في الباب السابق كالنزيه وسط هي الرئيس كمن ملكة وسط بألفوا رئيس لا يألفوا بركة يالو كفلوج شالو. وعن جابر رضي الله عنه كجابر بن عبد الله تيزو الله يودد الله شونان به لالو أن رسول الله صلى الله عليه وسلم يا الله ملكتنيا قال به بلوالالو اتقوا الظلم بدل تتنككوا اتقوا تتنككوا فروا وتأتوا يكفانونا بدل تتنككوا فإن الظلم بدل مكنيات بدل ظلمات يوم القيامة بتنسى أن بقيامة كان ጨለማ ጨለማ ንብርብር ነውና ማለት ለጨለማ የሚያጋልጥ የጨለማ ሰበብ ነውና ወተቁ ሹሃ ከዛም ቀጥለው ስስትን ተጠንቀቁ فإن الشح سست ጉጉት أهلك من كان قبلكم ከናንተ በፊት የነበሩ ህዝቦችን አጥፍቷል ከናንተ በፊት የነበሩ መጽሐፍ የወረደላቸው ሃይማኖት የተደነገገላቸው የሆኑ ህዝቦች ነብይ የተላከላቸው የሆኑ ህዝቦችን አጥፍቷል በምን የተነሳ حملهم አነሳሳቸው على أن سفكوا دماءهم ደሞቻቸውን አንዳቸው ሌላቸውን እንዲገድሉ أنسفكوا دماءهم ደሞቻቸውን እንዲያፈሱ አነሳስቷቸዋልና ለገንዘብ ብሎ ስንት አለ ጫካ ገብቶ ሌሎችን ነፍስ የሚያጠፋ ሰው የሚጠልፍ የሚያግት የተለያዩ ጥፋቶችን የሚፈጽም ዝምድናውን የሚቆርጥ የሥጋ ወንድሙ ላይ ቤተሰብ ላይ ሳይቀር ምን የሚያደርግ ህይወት ደም የሚያፈስ ህይወት የሚያጠፋ ስንት አለ ይሄ መነሻው ስስት ነው ጉጉት የሚያመጣው በሽታ ነው እናም መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ فإن الشح أهلك من كان قبلكم ተጠንቀቁት ይህንን በሽታ ከናንተ በፊት ያሉ ህዝቦችን አጥፍቷልና حملهم على أن سفكوا دماءهم ደሞቻቸውን እንዲያፈሱ አነሳስቷቸዋል ገፋፍቷቸዋል واستحلوا محارمهم واستحلوا فقود እንዲያደርጉ እንዲፈቅዱ አድርጓቸዋል محارمهم ክልክል የሆኑ ነገሮቻቸውን ሸሪዓ የከለከላቸውን ነገሮች አጉል ብልጣብልጥነትን እየተጠቀሙ እንደ ሐላል እንዲቆጥሩ በዲን ሽፋን እንዲያቀርቡ አድርጓቸዋል ይህም በዚህ ዘመን በሰፊው የሚታይ ነው ስንት ነገሮች አሉ አላህ በቁርአን መልእክተኛው ሰለላሁ ዐለይሂ ወሰለም በሐዲስ የተከለከሉ እንደሆኑ የጠቆሟቸው ከመሆኑም ጋር ሰበብ እየፈለጉ የሚፈቅዷቸው ሰዎች ሰበብ እየፈለጉ የሸሪዓ መሰረት እንዳላቸው አድርገው የሚያቀርቧቸው ስንት ነገሮች አሉ ልክ ይሁዶች ጋር እንደተከሰተው ነብዩ ሰለላሁ ዐለይሂ ወሰለም እነሱን አስመልክቶ ምንድነው ያሉት አላህ Subhanahu Wa Ta'ala የበክት ሞራዎችን እንዳይጠቀሙ ሲከለክላቸው ጊዜ ምን አደረጉ አቅልጠው ሸጡትና ዋጋውን በሉ አሉ ከሸጡ በኋላ ዋጋውን በሉ በተዘዋሪ የተከለከሉትን ነገር እየበሉ ነው ያሉት እነሱ ግን ምንድነው እየተጠቀሙ ያሉት ቀጥታ ስላልበሉት ክልከላውን እንደራቁ እንዳለፉ ነው የሚያስቡት ወይም ደግሞ አስሐብ السبت ላይ እንደተከሰተው አስሐብ السبت ቅዳሜ በአሳ ማስገር የሚተዳደሩ ህዝቦች ናቸው ስራ እንዳይሰሩ በራሳቸው ላይ ያደነገጉትን አላህ ሲያጸናባቸው ሲፈትናቸው አሳዎቹ የሚመጡት በብዛት የሚመጡት ቅዳሜ ቀን ሆነ የታዘዙት ይሄን ቀን እንዳይነኩ ነበር ምን አደረጉ ጁሙዓ ቀን የሚያጠምዱበትን መረብ ይጥላሉ ቦታው ላይ አሳዎቹ ቅዳሜ መጥተው ይገባሉ እነሱ ቅዳሜ አይነኩም ከዚያ እሁድ መጥተው ሰብስበው ይወስዳሉ በእነሱ ቤት ክልከላውን አልተዳፈሩም ሸውደዋል እየሸወዱ ያሉት ማን ነው ግን አላህ ነው ሊሸውዱ እየሞከሩ ያሉት ቢያስጠነቅቋቸውም እንዲህ አይነት ብልጠት እየተጠቀሙ حرام አልሰራንም እያሉ እየተከላከሉ ቀጠሉ ማንንም ያልቀጣበትን አቀጣጥ ቀጣቸው በዚህም ዘመን በርካቶች አሉ እንዲህ አይነት ብልጠት እየተጠቀሙ ወለድን የሚፈቅዱ ለምሳሌ ቁማርን የሚፈቅዱ ሌሎችም ነገሮች ላይ የወደቁ ብዙ ሰዎች አሉ የሸሪዓ ማስረጃዎችን ተልካሻ በሆነ መልኩ እየተመዘዙ እየተረጎሙ እንዲህ አይነት ጥፋት የሚፈጽሙ አሉ
ገፊ ምክንያቱ ምንድነው الشح واتقوا الشح ስስትን ተጠንቀቁ ነው የተባለው እሱ ነው ለዚህ የሚያበቃው ሰዎች ቀደም ባለው ዘመን ባላቸው ይብቃቁ ነበር ብዙ ማክረፍ ብዙ ማግበስበስ ዛሬ ሰዎችን ምን ላይ ጥሏቸዋል ስስት ላይ ጣላቸው የሚመጣው ገንዘብ ልክ ጨው እንደሚጠጣ ጨው ያለበት ውሃ የሚጠጣ ሰው ጥሙ እየጨመረ ነው የሚሄደው ይጠጣል እየጨመረበት ነው የሚሄደው ገንዘቡ ልክ እንደዛ ነው የሆነው በዚህ ዘመን በሐራምም በሐላልም ይሰበሰባል ለባሰ ነገር ነው ሰዎችን የሚቀሰቅሰው ደም እስከሚያፈሱ ዝምድናቸው እስከሚቆራረጥ አጉል ብልጠትን እየተጠቀሙ የሸሪዓ ከልከላዎችን እስከሚዳፈሩ አድርሷቸዋል ስለዚህ ለዚህ የዳረጋቸው ዋናው በሽታ ሹህ ነውና ስስት ነውና እሱን ተጠንቀቁ ተጠበቁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም رواه مسلم የዘገቡት ሐዲስ ነው ቀጣዩ ርዕስ ባቡል ኢታር ወልሙዋሳት ኢታርን የሚመለከት ርዕስ ነው ኢታር ማለት በራስ ላይ ሌሎችን መምረጥ ማለት ነው የራሳችን ምርጫ አለ ሌሎችን መምረጥ እንዲሁም ወልሙዋሳ በዳረጉት በሆነ ጥቅም ላይ በውለታ ላይ ሌሎችን ማስቀደም ተቀራራቢ የሆኑ ነገሮች ናቸው ሙዋሳ ሲባል የሚፈልገው ምንድነው ሰው ለራሱ ትርፍ ነገር የለው ትርፍ ያለው ሰው እየፈጸመ ያለው ተግባር ሙዋሳ አይደለም የሚባለው ይሄኛው የተፈለገው ግን ራሱ የሚፈልግበትን ጉዳይ ለሱ የሚያስፈልገውን ጉዳይ ሌሎችን አስቀድሞ ለሌሎች ሲሰጥ ነው እነዚህ ሁለቱ ቃላት ተቀራራቢ የሆኑ ናቸው ሰው ለሌሎች የሚያደርጋቸው ዳረጎቶች ውለታዎች ብዙ መልክ ይኖራቸዋል ተርፎት የሚያደርግ ሰው አለ የከፋ ነገር ሳይጎለው የሚያደርግ አለ በሌላ በኩል ሳይኖረው ለራሱ ያጣ ሌሎችን የሚያስቀድም እየተራበ የሚያበላ ይኖራል እየተቸገረ ሌሎችን የሚረዳ ይኖራል ደረጃቸው ይለያያል መስጠት ሁሉ አንድ አይነት አይደለምና ማድረግ ሁሉ አንድ አይነት አይደለምና ሚሊዮን ኑሮት 500,000 ቢሰጥ 100 ሚሊዮን ኑሮት 20-30 ሚሊዮን ቢሰጥ ሌላው ደግሞ 100 ብር ናት ያለችው ለምሳ ያዘጋጃት ነበረች ራሱ ጾሙን ሊውል የተቸገረን አስቀድሞ ሙሉ ሰጣ አንድ አይደለም ያወጡት ገንዘብ ቢለያይም ባዶን ቀርቶ ራሱን ትቶ ሌላን አስቀድሞ መስጠትና አላህ ከሰጠው ያንኛውም ትልቅ ነገር ነው ለማቃለል አይደለም ግን ሰዎች ካሉበት ደረጃ ካሉበት ሁኔታ ጋር ተያይዞ ማድረግ መስጠት መለገስ የሚኖራቸው ትርጉም ይለያያል ስለዚህ ለምን ያነሳሳል ይሄ ሰው ካለው ነገር እኔ ብዙ የለኝም እያለ ሳይሰስት የሚያወጣት የራሱን ጉዳይ ወደ ኋላ አድርጎ የሌሎችን ጉዳይ አስቀድሞ የሚያወጣው ነገር የተለየ ትልቅ ዋጋ እንዳለው ማመላከት ነው የተፈለገው በዚህ ላይ ማለት ነው እዚህ ላይ ሰዎች የራሳቸውን ሐጃ ጥለው የሌሎችን መፈጸማቸው የተለያየ መልክ ይኖረዋል የተለያየ ደረጃ ይኖረዋል ለምሳሌ ያክል በራስህ መስለሐ ላይ በራስህ ፋይዳ ላይ ሌሎችን ማስቀደም አንተ የምትጠቀምበት ጉዳይ አለ ራሳችንን የምንጠቀምበትን ጉዳይ ጥለን ሌሎችን ማስቀደም ርቦናል ሌሎችን ማብላት ልብሳችን ይሄ ነው የሚባል አይደለም ሌሎችን ማልበስ የሌሎችን ጉዳይ ማስቀደም አለ የሌሎችን ጉዳይ ማስቀደም ጠምቶን ማስቀደም ርቦን ማስቀደም በእንዲህ አይነት ቦታ ላይ ብዙ ነገር ወተናል ለምሳሌ ከተማ ውስጥ ምሳ ለመብላት ርቦን እየወጣን ነው ያለን ሳንቲም የሆነ ያክል ነው የባሰ ተመለከትንና የራሳችንን ጥለን አስቀደምነው ሐቂቃ እንዳንዴ ነፍስያችን ስለማናስለምዳት እንጂ ሰው ስራዬ ብሎ ቢያስለምደው የሚሰማው የነፍስ እርካታ ብቻውን አኺራ ባይታሰብበት እንኳን ራሱ የሚሰማው የነፍስ እርካታ ብቻውን ብዙ ነገር ያስደርጋል ግን አብሮ ካልተዋሃደ ባህሪያችን ካላረግነው አንጨክንም ነፍስ ስስት ጋር የተሳሰረች የተጣበቀች ስለሆነች ማለት ነው እናም ሰው የራሱን ጉዳይ ከራሱ ጉዳይ ይልቅ ሌሎችን ሲያስቀድም ወንጀል በማያስፈጽም ነፍሱን በማይጎዳ መልኩ ማለት ነው እየጎዳ አይደለም መሆን ያለበት ራሱ ጤናው ላይ ጉዳት በሚያስከትል የቤተሰብ ኃላፊነቱን በሚጋፋ መልኩ መሆን የለበትም ዒባዳውን በሚጋፋ መልኩ መሆን የለበትም እዛ ሳይደርስ ግን ከራስ ጉዳይ ይልቅ የራሱ ጉዳይ ሐጃ ባለበት የሌሎችን ማስቀደም ራሱን የቻለ አንድ ትልቅ ደረጃ ነው ኢታር ላይ የሚነሳ ሌላ ደግሞ ኢታሩ ሪዳላሂ ዐዘ ወጀል ዐላ ገይሪሂ ሌላን ማስቀደም የሚለው ላይ የሚነሳው ነጥብ ምንድነው የአላህን ውዴታ ከየትኛውም ነገር በፊት ማስቀደም
የአላህን ውዴታ አላህ እንዳይቆጣበት ጌታው የሚወደውን ነገር ለመፈጸም ሲል ማንም ይከፋ ሰዎችን ለማስከፋት ብሎ አይደለም ያስከፋቸው ነገር ግን የጌታውን ትእዛዝ ለመፈጸም የጌታውን ውዴታ ለማግኘት ሲል ሰዎች እየተከፉም ቢሆን የሚሄድበት መንገድ አለ ይሄ ብርታት ይፈልጋል ጥንካሬ ይፈልጋል ቆራጥነት ይፈልጋል በዚህ በኩል ከፍ ያሉ ሰዎች እየተቆጡም ቢሆን የአላህን ሐቅ በማስቀደም የአላህን ውዴታ በመፈለግ ላይ የሚተጉ የሆኑ ሰዎች ይሄ የነቢያት ደረጃ ነው ከነቢያትም የመልእክተኞች ደረጃ ነው ከመልእክተኞችም የኡሉል ዐዝም ደረጃ ነው ከኡሉል ዐዝምም የነብዩ ሰለላሁ ዐለይሂ ወሰለም ደረጃ ነው እሳቸው ጋር ሲሆን ደግሞ ከፍ ይላል ስንት ፈተና ሳለፉ ቀድሞ እኮ ስማቸው ማን ነበር ሙሐመዱል አሚን አይደል ይሄ ሁሉ ስማቸው ተቀይሮ ያለ ስማቸው ስም ያለ ግብራቸው ሌላ ስም የተሰጣቸው የአላህን ውዴታ ስላስቀደሙ ነው እንጂ ተከብረው መኖር ይችሉ ነበርኩ እንደተወደዱ መኖር ይችሉ ነበርኩ ጠላቶቻቸው እንኳን አማና የሚያስቀምጡባቸው ነበር ይሄን ያክል የታመኑ ነበር ሁሉም ዘንድ ከመሆኑም ጋር ከቅርብ ሰዎቻቸው ጋር ጭምር የሚያጋጫቸው ነገር ውስጥ ገቡ መጋጨትን ፈልገው አይደለም ነገር ግን የአላህን ትእዛዝ በማስቀደም የአላህን ውዴታ በማስቀደም ለእውነት ቆርጠው ተሰልፈው ሲነሱ ህይወት በሚያስከፍል መጠን የተነሱት ስንት ነገር ደረሰባቸው ስንት አዋጅ ወጣባቸው ከሳቸው አልፎ ድፍን ጎሳቸው ማዕቀብ ተጥሎበት የሚበላ እስከሚቸገሩ እስከሚያጡ ድረስ ማለት ነው ከማህበረሰብ እስከሚገለሉ ይሄ ሁሉ የአላህን ስብሓነሁ ወተዓላ ውዴታ በመፈለግ ነው ሙሐመድ ፈረቀ الأمة ህዝብ ለይ እየተባሉ ነበር የተጠሩት አው የእውነትም ለይተዋል ሽርክና ተውሂድን ለይተዋል ካፊርና ሙስሊምን ለይተዋል ለኢስላም ሲሉ የአላህን ውዴታ በመፈለግ እትብታቸው የተቀበረበትን ሀገር መካን ያክል ሌላ ሀገር አይደለም መካን ያክል ሀገር ጥለው ተሰደዋል ልባቸው ተሰብሮ መንገድ ላይ ዞር ብለው ምንድነው ያሉት ህዝቦችሽ ባያስወጡኝ ኖሮ ካንቺ መውጣትን አልፈልግም ነበር ነው ያሉት ቅስማቸው ተሰብሮ መካን ጥለው ሲወጡ ነገር ግን ኢስላም ከመካም በላይ ነው ከመካ ክብርም በላይ ስለሆነ የአላህን ውዴታ በማስቀደም በዚህ መልኩ ስንት ፈተና ይተዋል ስንት ስም ተሰጥቷቸዋል እና ልክ እንደዚሁ ሌሎችም ማለት ነው የእሳቸውን ፈለግ የተከተሉ አካላት የአላህን ውዴታ በመፈለግ ላይ ቁርጠኛ ሆነው ሲነሱ ከቅርብ ሰው ጭምር ጠላት ሊያፈሩ ይችላሉ ጠላት ሊነሳባቸው ይችላሉ ስማቸው ሊጎድፍ ክብራቸው ሊዘለፍ ብዙ ነገር ሊደርስባቸው ይችላል ቤተሰብ ጭምር አቡ ለሃብ ነብዩ ሰለላሁ ዐለይሂ ወሰለም ላይ ያደረሰው ይታወቃል ሌሎችም ስለዚህ ይሄ የአላህን ውዴታ በማስቀደም ሰዎች ቢቆጡ እንኳን ሰዎች ቢከፉ እንኳን ውዴታውን አስቀድሞ መጓዝ ራሱን የቻለ አንድ የኢታር አይነት ነው ራሱን የቻለ አንድ የኢታር ሌሎችን ማስቀደም የሚለው ውስጥ በቀዳሚነት የሚነሳ ነው ምክንያቱም የአላህን ስብሓነሁ ወተዓላ ውዴታ የሚያስቀድመው ምንድነው ያስቀድምበት የፍጡር ውዴታ አንደኛ የሚሳካ አይደለም ማሳካት አይቻልም ሁሉም በርከት ያለውን ማስወደድ እንችላለን በርከት ያለውን ከጎናችን ማሰለፍ ይቻል ይሆናል ነገር ግን ሁሉን ማስወደድ አይቻልም እንደገና ዓላማም አይደለም ግብም አይደለም የታዘዝንበትም አይደለም ኢማም ሻፊዒ ረሂመሁላህ ምን ይላሉ ኢርዳኡ الناس غاية لا تدرك ሰውን ማስደሰት ሁሉን ማስደሰት የማይደረስበት ግብ ነው አሉ ተለፋለህ እንጂ ሁሉን አታስደስት አንዱን ስታስደስተው የሰው አመሉ እንደመልኩ ብዙ አይነት ነው አንዱን ስታስደስት ሌላው ይከፋል ምክንያቱም አመሉ የተራራቀ በመሆኑ የተነሳ ኢርዳኡ الناس غاية لا تدرك ሰዎችን ማስደሰት የማይደረስበት ግብ ነው ኢርዳኡ አላህን ማስደሰት ግን ኢርዳኡ غاية لا تترك ልትተው የማይገባት ግብ ነች ልትተው የማይገባት የተፈጠርንለት ዓላማ ነውና فقدم ما لا يترك مما لا يدرك ይላል فقدم أسقدم ما لا يترك ልተው የማይገባውን የአላህን ውዴታ መፈለግን አስቀድም مما لا يدرك كما ይገኙ ከማታሳካው የማይጨበጥ ነገር አሳካለሁ ብለህ እየደከምክ ከሁለት ያጣ ትሆናለህ ስለዚህ የማይተው ሊተው የማይገባውን ሊሳካ ከማይችለው ነገር ይሄኛውን ቅድሚያ ሰጥተህ
ፈጽም ነው እና ኢሳርን በተመለከተ ሌላኛው የሚነሳው የአላህን Subhanahu Wa Ta'ala ውዴታን በመሻት የፍጡርን ስሜት ከምንም አለማስገባት ይሄ ማለት ስራችን ብለን ሰዎችን ለማስከፋት እንሄዳለን ለማለት አይደለም ነገር ግን ከሐቅ የራቀ ማህበረሰብ ካለ ከዲን الاسلام የራቀ ማህበረሰብ ካለ ወይም ደግሞ ከተርቢያ የራቁ ሰዎች ካሉ ሐቅን ቅድሚያ ስንሰጥ ከወላጅ ጋር ከልጅ ጋር ከትዳር አጋር ጋር ከቤተሰብ ጋር መላተም ይኖራል እነሱ እንዳይከፉ ተብሎ መስለም እየፈለጉ ስንት ሰዎች ከመስለም የቆሙ ሰዎች አሉ ከሰለሙ በኋላ እናት የተከፋች ብለው የተመለሱ ስንት ሰዎች አሉ ይሄ እጅግ አደገኛ የሆነ የሞኝ ስሌት ነው አኺራን ከግንዛቤ አለማስገባት የሚያመጣው እሺ ወደ ቁርአን አያዎችም እንሄዳለን قال الله تعالى كف يالو يلاقوا الله እንዲህ ብለዋል አሉ ሼኹ ويؤثرون على انفسهم ويؤثرون ያስቀድማሉ ይመርጣሉ على انفسهم በነፍሶቻቸው ላይ ولو كان بهم خصاصة ችግር ቢኖርባቸውም እንኳን አማኞቹ እንዲህ ነበሩ እነዚያ የነብዩ ሰለላሁ ዐለይሂ ወሰለም ታላላቅ ሰሃቦች እነሱ ዘንድ የከፋ ችግር እንኳን ቢኖር ሌሎችን ያስቀድማሉ ይሄ ነበር መታወቂያቸው وقال تعالى ويطعمون الطعام እዚህም ላይ የተጠቀሱት የአላህ ደጋግ ባሮች ናቸው ويطعمون ያበላሉ الطعام ምግብን ለሰዎች ያበላሉ على حبه የሱን ውዴታ በመፈለግ የአላህን ውዴታ በመፈለግ ምስኪኖችን ደካሞችን ያበላሉ ወየቲመን ወላጆቻቸውን ያጡ የቲሞችን ያበላሉ ወአሲራ እስረኞችን ወይም ምርኮኞችን ያበላሉ الى اخر الايات እስከ አያዎቹ መጨረሻ ሙሉ ስላልተገለጸ ስላልሰፈረ ተያያዥ የሆኑ መልእክቶችን እንድናያቸው አብረን እያሳሰቡን እያስታወሱን ነው انما نطعمكم لوجه الله እኛ የምናበላችሁ የአላህን ፊት ፈልገን ነው ይሄ ነው ውስጣቸው ያለው لا نريد منكم جزاء كنانت من دانا نفلقم ولا مملسنا نفلقم ولا شكورا مسقانا ما نفلقم إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم يزيان كان كفات عدقاء الله تأبك آتشو ولقاهم ندرة وسرورا بلو الله سبحانه وتعالى يا وسالم علتنا وعن أبي هريرة رضي الله عنه قال كأبو هريرة يزو الله يودد الله شونان دي هلالو جاء رجل إلى النبي صلى الله عليه وسلم عند سود نبياتين زندمت أنا فقال اندي هلاتشو إني مجهود إني تشجركم أني تربي له علاتشو فأرسل إلى بعض نسائه ودا عنده مستاتشو زند لاكو ودا كفيل سيبال ودا عنده مستاتشو لاكو مقب اندتلك اللاتشو فقالت مقب اندال لما سرقت فقالت اندي هالتشاتشو والذي بعثك بالحق بحق بلاك هجيتا يكون البنك ما عندي إلا ما وهنجري لا يلني مالتشاتشو بيت وستمنم نقر إلا ثم أرسل إلى أخرى ودليل أنواك الزاملاكو فقالت مثل ذلك يزهو أمسايا تناقرج كوها وجبيت وستمنم إلا حتى قلنا كلهن مثل ذلك ሁላቸውም እንዲሁ አይነት ምላሽ እስከሚሰጡ ሁሉም እንዲሁ አሉ ቤት ውስጥ የሚበላ የለም አሉ لا والذي بعثك بالحق የለም በዚያ በሐቅ በላከህ ጌታ የሆነብን ما عندي إلا ما እኔ ዘንድ ውሃ እንጂ ሌላ የለም ይሄ ሆነው የሁሉም ምላሽ فقال النبي صلى الله عليه وسلم በዚህን ጊዜ ነብያችን እንዲህ አሉ من يضيف هذا الليلة من يضيف هذا ما نهن የሚያስተናግድ ልኝ አሉ الليلة يتلليت زاري ليلة የሚያስተናግድ ልኝ ማን ነው አሉ فقال رجل من الأنصار كأنصار يهنا عند ሰው እንዲህ አለ አንሳሮች ቀደም ባለችው መጀመሪያው አንቀጽ ላይ አላህ ያወሳቸው እነሱ ናቸው ከራሳቸው ጉዳይ ይልቅ ሌሎችን የሚያስቀድሙ ኢማን ከልባቸው የሰረጹ ልዩ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ናቸው ከነሱ ውስጥ አንዱ እንዲህ አለ انا يا رسول الله እኔ ያለሁ የአላህ መልእክተኛ ሆይ አላቸው فانطلق به ወሰደው ይዞት ሄደ الى رحله الى منزله ወደ ቤቱ ወሰደው فقال لامرأته ከዛም ለሚስቱ እንዲህ አላት
አክሪሚ ضيف رسول الله صلى الله عليه وسلم የአላህ መልእክተኛን እንግዳ አክብር ያላት አስተናግጂ ያላት የበለጠ ያሳሰበ ነው እሳቸው የላኩት እንግዳ ነው ትኩረት እንድትሰጠው ነው وفي روايه በሌላ ዘገባ ደግሞ የሙስሊም ዘገባ قال لامراته ለሚስቱ እንዲህ አላት هل عندك شيء የሆነ ነገር አለሽ ወይ የሚበላ ብሎ ጠየቃት فقالت لا የለም አለች إلا قوت الصبيان የልጆቼ ቀለብ ቢሆን እንጂ የልጆቼ ምግብ ቢሆን እንጂ ሌላ ነገር የለም አለች قال እንዲህ አላት فعلليهم ሸንገያቸው ሸውጃቸው አላት بشيء በሆነ ነገር ሸውጃቸው አላት وإذا أرادوا العشاء ራትን በፈለጉ ጊዜ ራትን ሲጠይቁሽ ጊዜ فنوميهم አስተኛቸው አላት አዘናግተሽ አስተኛቸው فعلليهم አዘናግተሽ አስተኛቸው وإذا دخل ضيفنا እንግዳችን በሚገባ ጊዜ فأطفئي السراج مبراتنا أطفئي السراج مبرات وأريه أسايو أتمثيلت أننا نأكل يندم بلا أسمسلش يونا دمس اندي سما يتبلا عندهن اندي السباد رجو فقعدوا تكأمتوا وأكل الضيف انقدوا تمجب وباتا طاويين هداتشو يترابو هنا وعدروا ليلو بيتسبوا بمولو السو بيتشا تمجبوا فلما أصبح بنقى جزي بادر جزي غدا على النبي صلى الله عليه وسلم ودع الله ملك تنيازلت هيدا غدو يطعت بزونه فقال اندهالو نبي صلى الله عليه وسلم لقد عجب الله برقت امتدنق قال من صنيعكما كدرقيتاتو كتكباراتو بضيفكما بنقداتو لاي كدرقاتو تكبار الله برقت امتدنق قال تدستو باتوهال الليلة زاري للي تبادرقاتوت متفق عليه بخارينا مسلم يتسمى مبت زقبانه اشي بزيه دنك ملكت وسط دنك حديث وسط من النوسدالن عند انقدان ما استناقد بإسلام واجب هنا النوسدالن نبي صلى الله عليه وسلم يمتعون سولي استناقدوت موكروا نبر الشاول كذاس ليلا من وسدو نقران انقدان ما استناقد يالشال سو ودميشل ما استلالف اندميشل ودليلا غوربيتو زمدو ወደሚረዳ ወደሚያግዘው ሰው ማስተላለፍ እንደሚችል ከዚህ እንወስዳለን ሌላ መልእክተኛው ሰለላሁ ዐለይሂ ወሰለም እንዲሁም ባልደረቦቻቸውም የነበራቸው ህይወት ምን ያክል የቀለለ ይሄ ነው የሚባል ለለት ጉርስ እንኳን የሌለበት ለእንግዳ እንኳን የሚያቀርቡት አንድ ቤት አይደለም ሁሉም ቤት በዚህ ደረጃ የነበሩበትን የህይወት ሁኔታ እንረዳለን ቸሮች ከመሆናቸው ለጋሶች ከመሆናቸው ከራሳቸው ይልቅ ሌሎችን የሚያስቀድሙ ከመሆናቸው ጋር ቤታቸው ግን ይሄ ነው የሚባል የሌለበት ብዙ ሁኔታ እንደነበረ ከዚህ እንወስዳለን ሌላ የአንሷሮችን ደረጃ እናያለን የአንሷሮችን ሁኔታ ራሳችን ጋር የሚገናኘው ነጥብ ይሄ ነው ከራሳቸው ይልቅ ሌላን ማስቀደም ከራሳቸው ይልቅ ከልጆቻቸው እንኳን የነበራቸውን ሁኔታ እንወስዳለን ሌላ ከዚህ ሐዲስ የምንወስደው አላህ Subhanahu Wa Ta'ala على انه رقيب على عباده በባሪያው ላይ ተቆጣጣሪ ተከታታይ እንደሆነ ሰው ቤተሰቡ ያሳለፈውን ሁኔታ ለነብዩ ሰለላሁ ዐለይሂ ወሰለም ስላደረሳቸው አላህ ስላሳወቃቸው ጧት ላይ ሰውየው ምንድነው ያሉት ዛሬ ሌሊት በእንግዳችሁ ላይ ባደረጋችሁ ተግባር በነበራችሁ መስተንግዶ አላህ ተደንቆባችኋል ብለው ነው ያሳወቋቸው ሌላ ምን እንወስዳለን ከዚህ ላይ استحباب بيان الاعجاب من فعل ممن فعل حسنا መልካም ከሰራ ሰው የተደነቁበትን መግለጽ እንደሚቻል እንደሚወደድም ጭምር ጥሩ ነገር ነው የሰራው የሚገርም ነገር ነው የሰራው አላህ የሚወደው ተግባር ነው የሰራው ማለት ሰዎችን ከፊታቸው አታድንቁ ከተባለው ጋር አይጋጭም የበለጠ ለመልካም ያነሳሳቸው በመልካም ነገር ላይ እንሽራህ الصدر እንዲኖራቸው የሚያስታውስ መልእክት ይኖረዋልና ማለት ነው እዚህ ላይ ያልተጠቀሱት ሼኹ ያላሰፈሩት الامام البخاري
ይህንን ሐዲስ ካሰፈሩ በኋላ ከሆነች አንቀጽ ጋር ያያይዘዋል ለወረደ ይሄ መልእክት ለሆነች አያ መውረድ ሰበብ እንደሆነ ማለት ነው ምን የምትለዋን ويؤثرون على أنفسهم ولو كان بهم خصاصة ችግር ቢኖርባቸውም እንኳን ከነፍሳቸው ሌሎችን ያስቀድማሉ የምትለው አንቀጽ የወረደችበት ሰበብ ነው ومن يوق شح نفسه የነፍሱን ስስት የተጠበቀ ሰው فأولئك هم المفلحون እነዚያ እነሱ ናቸው ስኬታማዎቹ የፍላጎታቸውን የሚያገኙት የአላህን ውዴታ ከማግኘት በላይ ምን አለ ሌላ ከዚሁ ሐዲስ የምንወስደው መልእክት አላህ Subhanahu Wa Ta'ala የመደነቅ ሲፋ መገለጫ እንዳለው ይህንን እናጸድቃለን ለአብዛኛው ሰው በሌላ አመለካከት በሽታ ላልተጠቃ ሰው ይሄ ነገር ምንም አይገርመው አላህ ይደነቃል ቢባል ምንም አይጎረብጠው ነገር ግን እንዲህ አይነቱን መልእክት መደነቅ የፍጡር ባህሪ ነው አላህ ይደነቃል አይባልም ليس كمثله شيء እያሉ መልእክቶችን ያለ ቦታቸው እየሰነቀሩ ሰዎች ላይ ብጅታ የሚሰኩ ሰዎች አሉ የሚያመጡ ሰዎች አሉ ይሄ ስህተት ነው አላህ ይደነቃል ማለት ከፍጡር ጋር ማመሳሰል ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አይገልጹም ነበር ስለዚህ የመልእክተኛው ንግግር ሰምና ወርቅ የያዘ የቅኔ መጽሐፍ የቅኔ ትምህርት አይደለም ቀጥታ የሸሪዓ መልእክት ነው ያስተላለፉ ያሉት አላህ ይደነቃል አሉ ይሄ መልእክት ይሄ መገለጫ ሲፋ የማይገባው ቢሆን ኖሮ አይናገሩም ነበር አይ መልእክቱ ሌላ ነው የፈለጉት የሚል አካል ካለ ቃላቱ ቀጥታ ይሄን ያመላከተ የሚፈለገው ሌላ ቢሆን ኖሮ እንዳትሸወዱ እኔ አላህ ይደነቃል ስላችሁ መደነቅን አይደለም የፈለኩት ብለው ይናገሩ ነበር አሳሳች ቃል ተናግረው ዝም ብለው አይቀመጡ ስለዚህ ይሄንን ሲፋ እናጸድቃለን ማለት ነው ወعنه አሁንም ከሳቸው ተይዞ ከማን ከአቡ ሁረይራ قال رسول الله صلى الله عليه وسلم የአላህ መልእክተኛ እንዲህ ብለዋል አሉ طعام الاثنين የሁለት ሰዎች ምግብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ካፊ الثلاثه ለሶስት በቂ ነው ለሶስት ሰዎች በቂያቸው ነው وطعام الثلاثه የሶስት ሰዎች ምግብ ካፊ الاربعه ለአራት በቂያቸው ነው متفق عليه بخارينا مسلم የተስማሙበት ነው وفي روايه لمسلم بليلا يمسلم زغبا ላይ ደግሞ عن جابر رضي الله عنه كجابر بتلالف مالتنا عن النبي صلى الله عليه وسلم قال كنبياتن تيزو እንዲህ ብለዋል አሉ طعام الواحد የአንድ ሰው ምግብ يكفي الاثنين ለሁለት ሰዎች ይበቃል وطعام الاثنين የሁለቶች ምግብ ደግሞ يكفي الاربعه ለአራቶች ይበቃል وطعام الاربعه يكفي الثمانيه የአራት ሰዎች ምግብ ደግሞ ለአራት ይበቃል ለስምንት ይበቃል አሉ እዚህ ጋር የተፈለገው መልእክት ምንድነው ቁጥሩ አይደለም በዋናነት ቁጥሩ አይደለም ለሁለት ይዘውት ያዘጋጁት ምግብ አለ ለሁለት ነው የመጣው ብለህ ራስን አታስቀድም ሌሎችን አስገባ ነው የተፈለገው ከቁጥሩ አይደለም ነው ቁም ነገሩ የመጀመሪያው ላይ የሁለት ሰዎች ለሶስት ይበቃል ተባለ ሶስተኛ ሰው ሲመጣ ይሄ ነገር ለሁለት ነው የተዘጋጀው ሊያንሰን ይችላል አትበል ከራስ ይልቅ ሌሎችን አስቀድም አስገባ ሌሎችን አሳተፍ ይሄ ነው የተፈለገው እንደዚሁ ያ አራት ከሆነ የስምንት ሰው የሌላም እንደዚሁ አንድ ሰው ለራሱ ያዘጋጀዋል ለሁለት ለሶስት ሊበቃ ይችላል ያለው መቃመስ ይሄንን ሙስሊሞች ባህሪያቸው ሊያደርጉት እንደሚገባ የሚያሳስብ መልእክት ነው እየተናገሩ ያሉት ነብዩ ሰለላሁ ዐለይሂ ወሰለም وعن ابي سعيد الخدري رضي الله عنه كابو سعيد الخدري تيزو سمعتوا ما نبا اسالفنا كذا بفيت يا زيلا ايش سعد بن مالك بن سنان سعد بن مالك بن سنان الله يودد اللهنا قال اندهالو بينما نحن في سفرين إنيا بمنقد ليسالن مع النبي صلى الله عليه وسلم كنبي شنقار إذ جاء رجل عند سومتا على راحلة له بس لسو بهناك جمل لا يهنو بجمل لا يهنو متى فجعل يصرف بصره أينوشن يزوازر يازا يمينا وشمالا ودكين ودقرائنوشن يزوازران فقال رسول الله صلى الله عليه وسلم يا الله ملك تنيان بهانو من كان معه فضل من كان معه كالسجار اللوسو من كان معه كالسجار اللوسو فضل ظهر
የሚሳፈሩበት የሚጓዙበት ግመል ያለው ሰው ትርፍ ግመል ያለው ሰው فليعود به فليتصدق به صدقوا صدقه ያድርጋሉ على من لا ظهر له ግመል በሌለው ላይ መጓዣ ግመል በሌለው ላይ መጓጓዣ በሌለው ላይ صدقه ይስጥ ትርፍ ያዘ ومن كان له فضل من زاد ከስንቅ ትርፍ ያለው ደግሞ ትርፍ ስንቅ ያዘ ሰው فليعود به يصدقوا ይለግስ ለሌሎች على من لا زاد له ስንቅ በሌለው ላይ صدقه ያድርግ فذكر أوسو زرزروا من أصناف المال كجنزب أينتوج جمل مبغوجا بلو تقسو سنك تقسو ليلوچنم تقسو ما ذكر يا وسوتن يتقسوتن حتى رأينا حتى علمنا كم من نوق كم من الرد درس أنه لا حق لأحد لمن حق اندليلو منا كنيا وسط لمناچنم حق اندليلن في فضل بترف ነገር ላይ ትርፍ ነገራችንን ይዘን ልንጓዝ እንደማይገባ ማለት ለሌላ ለተቸገረ ማካፈል እንዳለብን እስከምናስብ አሉ رواه ሙስሊም የዘገቡት ሐዲስ ነው እነዚህ ነገሮች እና መሰል ሐዲሶችን ወይም የቁርአን አያዎችን ያላግባብ የሚተረጉሙ ሰዎች አሉ ለሶሻሊዝም የሚያጣቅሱ ሰዎች አሉ ሶሻሊዝም በተለይም ኮሙኒዝም የሚባለው ሰዎች ትርፍ ንብረት እንዳይኖራቸው ትርፍ ቤት ያለ ይወረሳል ትርፍ መኪና ያለ ይወረሳል ትርፍ ንብረት ያለ ይወረሳል ልክ ደርግ እንዳደረገው ማለት ነው ለእንዲህ አይነት አካሄድ እንዲህ አይነት ሐዲሶችን ደሊል የሚያደርጉ ሰዎች አሉ በሚገርም ሁኔታ ሶሻሊዝም ኩፍር ነው የኩፍር ስርዓት ነው የማንም ሐቅ ያለሱ ውዴታ ይሁንታ ለሌላ አካል ሐላል አይሆንም እዚህ ላይ አኺራን በማሰብ እንዲሰጡ እንጂ ሌሎች ሐቃቸው ሆኖ እንደፈለጉ ይወስዳሉ ማለት አይደለም መልእክቱ በዚህ መልኩ ግን በሚያሳዝን ሁኔታ ፖለቲከኞች በየዘመኑ የሚያራምዱትን ርዕዮተ ዓለም የሃይማኖት ሰዎች እንዲደግፏቸው በጉልበት እየተጫኑ ያቀርባሉ የነዚያ መጠቀሚያ የሆኑና ቁርአንና ሐዲስን ያላቅጣጫ እየተረጎሙ ለኩፍር ደሊል የሚያደርጉ ሰዎች ይኖራሉ በዚህ መልኩ የሚያቀርቡ ሰዎች አሉና ለሶሻሊዝም ደሊል ሲያደርጉ የነበሩ አካላት አሉ በተለያዩ ሀገራት ሶሻሊዝም እኮ ሃይማኖትን ከነጨራሹ የሚቀበል አይደለም ፈጣሪ የለም ብሎ የሚያምን ነው ግን የሃይማኖት ሰዎችን መጠቀሚያ ያደርጋቸዋል በዚህ መልኩ የሚያደርጋልና ይሄ ፈጽሞ አይፈቀድም የኩፍር ሲስተም ነው ፈጣሪ የለም ሲል ቆይቶ ከዛ ደርግ እንዳደረገው ማለት ነው ካቅም በላይ የሆነ ድርቅ መጥቶ ያገሪቱን ኢኮኖሚ አንገቱን ሲያንቀው ጊዜ ሙስሊምን በየመስጂዱ ክርስቲያኑን በየቤተ ክርስቲያኑ ይጸልያል እንደገና ተፈጥሮን በቁጥጥራችን ስር እናውላለን እያለ ነበር መጀመሪያ እናሸንፋለን እያለ ነበር ሲያቀተው ሁላችሁም በያላችሁ በጸሎት አድርጉ ማለት ያዘ እንደገና እና እንዲህ አይነት ሐዲሶች ለእንዲህ አይነት ደሊል አይሆንም የተፈለገው አኺራን በማሰብ በራሱ አውጥቶ እንዲሰጥ ነው የተፈለገው መልእክቱ ይሄ ነው እሺ وأن سهل بن سعد رضي الله عنه كسهل بن سعد الساعدي تيزو أن امرأة عندت سيت جاءت إلى رسول الله صلى الله عليه وسلم ودع الله ملك تنيا زند متاج ببردة بردة يزا بردة مالت يتلايك ألم كالو تلات ተሸምኖ የሚዘጋጅ ልብስ አይነት ነው እንደ ኩታ እንደ ጋቢ የሚዘጋጅ ነው እኛ ጋር በዛት በዚህ መልኩ የተለመደ አይደለም በተወሰነ መልኩ ቢኖርም ማለት ነው መንሱጀቲን የተሸመነች የሆነች የተዘጋጀች የሆነች فقالت እንዲህ አለች ነሰጅቱها بيدي በእጆቼ ራሴ ነኝ የሸመንኳቸው ያዘጋጀኋቸው የጠለፍኳቸው فاخذها النبي لاكسوكها لا لبسه እሷን ላለብስህ ላንተ ብያስቤና ያዘጋጀኋት አለቻቸው ስጦታ السبع فأخذها النبي صلى الله عليه وسلم نبياتنا وسلم تقبلات محتاجا إليها فلقوات ودوات فخرج إلينا ودنيا ودو وإنها لإزاره لما لنا انتقى وإس إزاره نميا إزاره عندنا نسخوا لإزارهم لنور شلال الشيء يتاتقوات السواهنا وإن السوان شرط أدرقوا تاتقوت لبسوات ود فقال فلان سمتك السلال فلقوا نوزيه أكل اندي هالاتشو قالوا اكسينيها ألبسني السوان هالاتشو ستأني هالاتشو ما أحسنها من إن يمتامرنت من إن يمارسنات هالاتشو فقال نعم أو بلوك ألقبولت ألبسها له لبسواتنا يالاتشو ألبسها له نشي ستها له فجلس النبي صلى الله عليه وسلم في المجلس
መልእክተኛው እዛ ጉባኤያቸው ላይ ሰሃቦቻቸው ጋር ተቀመጡ አሳለፉ ثم رجع ከዚያም ወደ ቤታቸው ተመለሱና فطواها ጠቀለሏትና ጠቅልለው ثم ارسل بها اليه ከዚያም እሷን ወደ እሱ ላኩለት ወደ ሰውየው فقال له القوم ቦታው ላይ የነበሩ ሰዎች ለዚህ ሰውዬ እንዲህ አሉት ما احسنت መልካም አልሰራህም ማለት ጥሩ አልሰራህም لبسها النبي صلى الله عليه وسلم ነብያችን ለብሰዋት ነበር محتاجا اليها ፈልገዋት ወደዋት ነበር የለበሱ ثم سألته ከዛ ግን ጠየቃቸው አንተ وعلمت ታውቃለህ أنه لا يرد سائلا የለመናቸው የጠየቃቸውን እንደማይመልሱ ታውቃለህ ለዛ ነው የጠየቃቸው እንደማይመልሱ ያው እየወደሩት ወደ አንተ አሳልፈው እንዲሰጡ ለምን ታደርጋቸዋለህ ብለው ወቀሱት فقال እንዲህ አለ እሱ ደግሞ إني والله إني بالله هنبين ما سألته لألبسها للبسات على لم يلمن قاتل أي قاتل وعلم إنما سألته لتكون كفني مجن جاي عندتون أي قاتل وعلم قال سهل حديث واستلال في سهل بن ساعد بهاله فكانت كفن مكفن وصوه نجار رواه البخاري الإمام محمد بن إسماعيل البخاري إذا قبت حديثنا ከዚህም የምንወስደው መልእክት ሸይኹ በዋናነት ያሰፈሩበት መልእክት ምንድነው ሐዲሱን እዚህ ያሰፈሩበት ነብዩ ሰለላሁ ዐለይሂ ወሰለም በስጦታ መልክ የመጣላቸው ዝም ብሎ ትርፍ አይደለም ራሳቸው በጣም ወደው ለብሰው የተደነቁበትን ነገር ሌላ የጠየቃቸው ሲመጣ አሳልፈው መስጠታቸው ይሄን ነው ማስታወስ የተፈለገው ተያያዥ ብዙ መልእክቶችን እንወስዳለን በዋናነት በዚህ ርዕስ የሰፈረበት ነጥብ ግን ይሄ ነው ሌላ ከሐዲሱ የምንወስደው استحباب المبادرة لأخذ الهدية ስጦታ የቀረበለት ሰው ሰጪውን አካል ስሜቱን ለማስደሰት ብሎ ወዶ ያመጣውን አካል ለማስደሰት መቀበል ነብዩ ሰለላሁ ዐለይሂ ወሰለም ቶሎ ተቀበሉ መቀበልም አይደለም ለበሱ ይሄ ሀዲያ ያመጣቸውን ሴት ሞራሏን ለመጠበቅ ስሜቷን ለማስደሰት ነው ለመደሰት ነው የፈለገችው ይሄን ለማስተካከት በዚህ መልኩ ስጦታ የሰጠው ካለ መቀበል ማንገራገር ማመንታት ወይም ብዙ ጊዜ እንደ ባህል የምንቆጥረው ነገር አለ አይደለ ለምሳሌ ሰው ምግብ ይጠራል ምግቡን ይፈልጋል ነገር ግን ምን ይሆናል እየፈለገ የተወሰነ መለመን ይፈልጋል አያስፈልግም እንዲህ አይነት ባህሪ ከፈለገ መመገብ ነው ምንም ያሳፍርም ነገር አይደለም ባህልም ሊሆን አይገባም ሌላ የነብዩ ሰለላሁ ዐለይሂ ወሰለም ቸርነታቸውን ለጋስነታቸውን ተጠቅሷል ምን ተብሎ ثم وعلمت أنه لا يرد سائلا የለመናቸውን የማይመልሱ እንደሆነ ታውቃለህ ነው የተባለው ይሄ ነበር መታወቂያቸው ይሄ ነበር መገለጫቸው ሰው በተለያየ መልኩ ተቸግሮ እዚህ አንዱ ጠይቆን ስንሰጠው አለፍ ብሎ ሌላ ሊጠይቀን ከዛ ደግሞ ሌላ ሊጠይቀን ይችላል ውስጣችን ተሰላችቶ ከባድ ቃል እንዳይወጣ መጠንቀቅ ያስፈልጋል ነገ ምን ላይ እንደምንወድቅ አናውቅም እያንዳንዱ የራሱ ጉዳይ አለበት ማድረግ ከቻልን ማድረግ ነው ካልቻልን ክፉ ቃል ሊወጣና ይገባል ማለት ነው ሌላ ከዚህ ሐዲስ የምንወስደው መልእክት ምንድነው አንድ ሰው ከልብስ ሊሆን ይችላል ከሌላ ነገር መልካም ሆኖ የተዋበ ሆኖ ያየውን ነገር ማድነቅ እንደሚቻል ምን አላቸው ما احسنها ምንኛ ያማረች ነች መግለጹ ችግር እንደሌለው ከዚህ እንወስዳለን وعن ابي موسى رضي الله عنه قال كابو موسى الاشعري تيزو الله يوددلاچونا እንዲህ አሉ قال رسول الله صلى الله عليه وسلم يا الله ملكتኛ እንዲህ ብለዋል አሉ إن الأشعريين يا أشعر قوسا سوج أشعريوج إذا أرملوا سنكاتشون بجرسوا جيزي إذا أرملوا سنكاتشون بجرسوا جيزي في الغزو بزمشالي أو ويم قل طعام عيالهم يبيت سبوتشاتشو مقبك ألا بانس جيزي قل بأنس جزي طعام عيالهم يبيت سبوتشاتشو مقب بالمدينة مدينة يالو جمعوا يسبسبالو ما كان عندهم الناس زند يالون ما كان عندهم كالناس زند يالون في ثوب واحد بأند لبس لا يسبسبوتال ياندندرچو غا يترفون يسبسبوتال عند لبس لا يدرغو ثم اقتسموه كزام كفافلوتال بينهم بمكاكلاچو في إناء واحد بأندك على كل من يتسفر مالته بالسوية أكل يادربو أكل أدرقوا يكفافلوتال
فهم الناس أشعريوج مني كنيناتشو والو نبي صلى الله عليه وسلم مالت لني يقربوناتشو سنمقباراتشو أكايداتشوم لني يقربنو وأنا منهم أنيم كالنسو نني النسو كني التساسروناتشو وين تقباراتشو تقبارينو تقباراتشو يني تقبارنا بزيه متفق عليه بخاري ومسلم يتسمعوا بتزقبان أبو موسى الأشعري سماتشو عبد الله بن قيس بالالو من دنهم ميلو تزيلاي يا الله ملك تنيا صلى الله عليه وسلم انديه بلوان إن الأشعريين أشعريوش يقوسا سمنو إيه كزمن بوحالا يمتاو يمذهب سما يدلع يمذهب يعلم الكلام أقوام يميرام مدو يا مذهب سم سليلا قداني في القاسم من قد يساعدت إنني على هنا كهيدنو يا الله انك عرشو بلاي مهون ليلو تشمي قرآن ده قرآن بحديث يسفروا يا الله المجلج أوش يما يزرق እንዲያውም ብዙዎች ዘንድ የማይታወቀው የአላህ ቁርአን የአላህ ቃል መሆኑን የማይቀበል ቡድን ነው እጅግ አስደንጋጭ የሆነ ቡድን ነው አላዋቂዎች ይህን አቋም እንደሚያራምዱ ላያውቁ ይችላሉ የቡድኑ አቋም ግን ይሄ ነው ቁርአን የአላህ ቃል መሆኑን የማይቀበሉ በዚህ ደረጃ ናቸው የአህባሽ ቡድንም አቋም ይሄው ነው إن الأشعريين እዚህ ላይ የተጠቀሱት ጎሳዎች ናቸው የአሽዓር ጎሳዎች إذا أرملوا إذا فنى زادهم سنقاچو በሚያልቅ ጊዜ ወይም ሊያልቅ በሚያሽቆለቁል በሚያንስ ጊዜ في الغزو ዘመቻ ላይ አው ሁለት ትርጉም ሊይዝ ይችላል አንድ የተፈለገው ሸክ من الراوي ዘጋቢው ተጠራጥሮ ሊሆን ይችላል ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አንዱ ሊሆን ይችላል ወይም ደግሞ للتنويع ሁለቱንም አይነት መልእክት ለመጠቆም ሊሆን ይችላል ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ማለት ምንድነው ጉዞ ላይ ያሉ ስንቃቸው ሲያሽቆለቁል ሊያልቅ ሲቃረብ ጊዜ እንዲሁም ሰፈር ላይ ያሉ ሙቂም ሆነው በቤታቸው በሚኖሩበት አካባቢ ሆነው ስንቃቸው ሲያሽቆለቁል ጊዜ ሁለቱንም ይዛል ማለት ነው جمعوا ما كان عندهم في ثوب واحد እነሱ ጋር የተረፋቸውን ነገር ይሰበስቡታል አንዱ ጋር ትንሽ ተርፏል አንዱ ጋር በርከት ያለ ነው ሁሉም ያለውን ይሰበስባሉ አንድ ዕቃ ላይ ከሰበሰቡ በኋላ በአንድ ዕቃ ይከፋፈሉታል ሁሉም ያነሰው እንኳን እኩል ይደርሰዋል እንደሌሎቹ ማለት ነው ብዙ የሰጠሰው አለ ትንሽ ካመጣው ጋር እኩል ይካፈላል ማለት ነው ምንድነው ከውስጡ የምንወስደው ያለንበት ርዕስ ጋር እናስተሳስረው እናገናኝ ኢታራ على النفس ከራስ ይልቅ ሌሎችን ማስቀደም ነው በዚህ ውስጥ ያለው ሌሎችን ማስቀደም ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው የገለጿቸው فهم مني وانا منهم እነሱ ከኔ ናቸው አሉ ማቅረባቸውን ማክበራቸውን ስነ ምግባራቸውን ባህሪያቸው አካሄዳቸውም ከኔ ጋር የተመሳሰለ ነው የኔን ፈለግ የተከተሉ ናቸው እያሉ እያደነቋቸው ነው ባቡ التنافس في امور الاخره باخره ጉዳይ ላይ መሽቀዳደምን የሚመለከት ርዕስ ነው ካሳለፍነው ርዕስ ጋር ሙናሲብ የሆነ ነጥብ ነው ያነሱት እሱ ምንድነው ያሳለፍነው ከራስ ይልቅ ሌሎችን ማስቀደም ነው እዚህ ደግሞ በአኺራዊ ጉዳዮች ላይ መሽቀዳደምን ቀድሞ መገኘትን የሚያመላክት ነው ሌሎችን ማስቀደም ማለት በአኺራዊ ጉዳይ ላይ የሚያሳጣን ወደ ኋላ የሚያስቀረን ጉዳይ ላይ እዛ ድረስ መሄድ አይደለም በዛ መልኩ መጓዝ አይደለም በዒባዳ መሽቀዳደም በኸይር ስራ መሽቀዳደም ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት በሶፍ الأول መጀመሪያ ሶፍ ላይ ያለውን ዋጋ ቢያውቁ ሰዎች ኖሮ እሱን ለማግኘት እጣስ ከሚጣጣሉ ይሽቀዳደሙ ነበር ነው ያሉት ስለዚህ በልጦ ለመገኘት መስቀዳደም ነው ያለበት እዚህ ላይ ሌሎችን ለማስቀደም እያለች ላይ ያለ ወደ ኋላ አይደለም ማለት ያለበት ስለዚህ ለሁሉም ቦታ አለው ማለት ነው التنافس في امور الاخره باخراوي ጉዳዮች ላይ መስቀዳደምን የሚመለከት ርዕስ ነው والاستكثار ለማብዛት መጣርንም مما يتبرك به በረካ በሚገኝበት ነገር ላይ ማለት ነው በረካ በሚገኝበት ከአላህ በረካ በሚገኝበት ነገር ላይ ማብዛትን ለማብዛት መጣርን ለምሳሌ ዒልም ሊሆን ይችላል በረካ የሚገኝበት ተግባር መልካም ስራ ላይ መገኘት ሊሆን ይችላል የመሳሰሉት ላይ በእንዲህ አይነት ተግባር መሽቀዳደምን የሚመለከት ርዕስ ነው قال الله تعالى وفي ذلك فليتنافس المتنافسون በዚህ ላይ በዚህ አምሳያ ላይ ተሽቀዳዳሚዎች ይሽቀዳደሙ ይላል አላህ Subhanahu Wa Ta'ala በመልካም ስራ ላይ ተሽቀዳደሙ ይላል አላህ وأن سهل ابن سعد رضي الله عنه كسهل بن سعد الساعدي تيزو الله يبدأ دلاتشونا أن رسول الله صلى الله عليه وسلم يا الله ملكتنيا أوتي بشراب يمتت أنا قرق الرب اللاتشو تمت اللاتشو
فشرب منه كسوتاتو يتوسنه كزام وعن يمينه غلام كቀኛቸው በኩል አንድ ልጅ አለ غلام ማለት ከጡት ከተጣለ ጊዜ ጀምሮ ላቅመ መጠን ባሊቅ የሚባለው ማለት ነው በአገራችን እዚህ መሃል ላይ ያለው የእድሜ ክልል ያለ ልጅ ከቀኛቸው በኩል አለ ባለሐቅ ነው በቀኝ አለ በሌላ በኩል ደግሞ وعن يساره በግራ በኩል الاشياخ ትልልቆች አዛውንቶች አሉ በእድሜያቸው ከፍ ያሉ ሰዎች አሉ ማን ነው የምናስቀድመው فقال للغلام لا ልጁ እንዲህ አሉት ነብዩ ሰለላሁ ዐለይሂ ወሰለም أتأذن لي ትፈቅድልኛለህ أن أعطي هؤلاء النزيد تللقوچم بسط باسقدماچو تفقدلኛለህ ወይ አሉት فقال الغلام ልጁ ደግሞ እንዲህ አላቸው لا والله يا رسول الله በጭራሽ አላህ መልእክተኛ ሆይ በአላህ ይሆነብኝ لا أثير بنصيبي منك أحدا ካንተ በሚገኝ ድርሻዬ ላይ ማንንም አላስቀድምም ማለት ከነብዩ ሰለላሁ ዐለይሂ ወሰለም የሚመጣ ስጦታ በረካ ያለው ነው ይለያል ስለዚህ ካንተ በሚመጣ ጉዳይ ላይ ማንንም አላስቀድምም ማለት ትልልቅ ቢሆኑም አላስቀድምም ሐቅ እስከሆነ ሐቅን አስቀድማለሁ فتله رسول الله صلى الله عليه وسلم يا الله መልእክተኛ ቀጥታ ለሱ አስረከቡ ሰጡት في يده እጁ ላይ ያስቀመጡለት متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው ተለሁ የሚለው بالتاء المثنى فوق كلاي ሁለት ነጥብ ያለባት ታ اي وضعه ያስቀመጡለት ማለት ነው وهذا الغلام ይሄ ተጠቀሰው ልጅ ማን ነው هو ابن عباس عبد الله ابن عباس ናቸው رضي الله عنهما ምንድነው መጠቆም የተፈለገው ከነብዩ ሰለላሁ ዐለይሂ ወሰለም የመጣ ነው በረካ በሚገኝበት ወይም አኺራዊ ፋይዳ ባለው ነገር ላይ ሌሎችን ላስቀድም ብለን ወደ ኋላ ልንቀር አይገባም ይሄን ማስታወስ ነው የፈለጉት وعن ابي هريره ابن عباس ማዋቂነት እዚህ ላይ እንወስዳለን ብልጠታቸው ንቃታቸው ልጅ ናቸው ትልልቅ ናቸው በማይታፈርበት ጉዳይ ማፈር አልፈለጉም ስንት ነገር እያፈርን የምናሳልፈው ነገር አለ ውስጣችን እየፈለገ እየጓጓ ሐቃችን ከመሆኑ ጋር ዱንያዊ በሆነ ጉዳይ ላይ ማስቀደም የተሻለ ነው አኺራዊ በሆነ ጉዳይ ላይ ግን መስቀዳደው ነው የሚጠበቅብን وعن ابي هريره رضي الله عنه عن النبي صلى الله عليه وسلم كنبياتنا يزو እንዲህ ብለዋል አሉ قال بين ايوب عليه السلام يا الله نبي ايوب በነበሩ ጊዜ يغتسل عريانا ራቁታቸውን ሆነው እየታጠቡ በነበሩ ጊዜ ራቁት ሆኖ መታጠብ እንደሚቻል ከሰው ሰወር ከተባለ ይታጠባል ሰው ይሄው ነው ያለው ማካሄድ فخر عليه በሳቸው ላይ ወደቀ جراد من ذهب ከወርቅ የሆኑ አንበጣዎች ምን ማለት ነው በአንበጣ ቅርጽ የሆኑ በአንበጣ ብዛት የሆነ ወርቅ እንዳለ ዘነበ ወረደ በሳቸው ላይ فجعل ايوب በዚህን ጊዜ አዩብ አደረጉ ያዙ يحتي في ثوبه እያፈሱ ልብሳቸው ላይ ማድረግ ያዙ ነብይ ናቸው እየታጠቡ ነው ያሉት ልብስ አለበሱ እያፈሱ ልብሳቸው ላይ ሲያደርጉ فناداه ربه عز وجل አሸናፊና የላቀው ጌታቸው ጠራቸው يا ايوب ሆይ አለም አኩን اغنيتك ያብቃቃሁህ አልነበርኩም ምን አላብቃቃሁህም ምን عما ترى ከምታየው አሁን ከጓጓህበት ነገር قال بلا وعزتك بلكنا يهونبኝ እንዴት አልከና አብቃቅተኛል ولكن لا غنى بي عن بركتك ነገር ግን ካንተ በረከት መብቃቃት የለኝም አለው ካንተ ከመጣ በረካ አዲስ የወረደ ነው ደግሞ ይሄ ልዩ ነው ተቆፍሮ የወጣ ከሰው የመጣ አይደለም ይለያል ስለዚህ መብቃቃበት አይደለሁም አሉ በአደብ በዚህ መልኩ መለሱ رواه البخاري ቡኻሪ የዘገቡት መልእክት ነው ስለዚህ ሰዎች ኸይር በሚያገኙበት በረካ በሚጨምሩበት ነገር አኺራዊ ፋይዳ በሚገኝበት ነገር ላይ ሊስቀዳደሙ እንደሚገባቸው ከዚህ ርዕስ እንወስዳለን ማለት ነው እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك